ከቅርብ ጊዜያት ወዲህ በስፋት እየተገበረ የሚገኘው የሰመር ካምፕ የስፖርት ስልጠና ተተኪ ስፖርተኞችን ለማፍራት አማራጭ እየሆነ ይገኛል። የዓመቱ ትምህርት ተጠናቆ ትምህርት ቤቶች ሲዘጉና ተማሪዎች እረፍት በሚሆኑበት ሰዓት የሚደረገው የሰመር ካምፕ ስልጠናና ውድድር በተማሪዎች መካከል መቀራረብንና የመግባባት ችሎታን ለማዳበር የራሱ ጥቅም አለው። የኢትዮ ውመን ባስኬትቦል አካዳሚ ከተለያዩ ትምህርት ቤቶች የተውጣጡ ተማሪዎችን በመያዝ በቅርጫት ኳስ ስፖርት ላይ የተለያዩ ስራዎችን እየሰራ ይገኛል። የአካዳሚው መኖር ክረምቱን በስፖርትና በአብሮነት ለማሳለፍ እንደዚሁም የተግባቦት ችሎታቸውን ለማዳበር እድል እንደፈጠረላቸው ተማሪዎች ነግረውናል። አንደኛ ነገር ሞር ፍሬንድሺፕ እንደሆነ አድርጎኛል ከሰዎች ጋር። ሁለተኛ ነገር በጣም ስለ ዲሲፕሊን ምን ያህል ጠቃሚ እንደሆነ አውቄያለሁ እና ኮሚዩኒኬሽንም በደንብ ኮሚኒኬት እንዴት ማድረግ እንዳለብኝ ባስኬትቦል ላይ ተምሬያለሁ። እዚህ ሰመር ካምፕ ከገባሁ በኋላ ብዙ ኮሚኒኬት እንዳደርግ በፊት በደንብ ኮሚኒኬት አላደርግም ነበር። አሁን ደግሞ ሞር ኮሚኒኬት እንዴት እንደማድረግ ችያለሁ። ሼር አደርጋለሁ፣ እነሱም ሼር ያደርጉኛል። በዛ ደግሞ እናድጋለን ማለት ነው። ተማሪዎች በክረምቱ በዚህ መሰል ልምምድ ውስጥና ውድድር ውስጥ ማሳለፋቸው በስነ ምግባር የዳበሩ እንዲሆኑ እንደሚያግዝና የመሪነት ባህሪ እንዲኖራቸው እንደሚያደርግም አሰልጣኞቹ ያስረዳሉ። ከስነ ስርዓት ይጀምራል። ዲሲፕሊን 10 ከ10 ነው የምንሰጠው እኛ። በመጀመሪያ የምንሰራው እሱ ላይ ነው የምንሰራውና ዲሲፕሊናቸውን ካስተካከሉ ምንም አይስተካከል ነገር የለም። አገር ወዳድ እንዲሆኑ ለአገር የሚበቁ ልጆች እንዲሆኑ ነው ያመጣናቸው ያለው። ሄልዝ ላይ እንደገና ቅድም እንዳልኩ ኮሚኒኬሽን ላይ እንደገና አገር መውደድ እዚህ አድዋ የተደረገበት ዋና ነገሩ ስለ አድዋ እንዲያውቁ ነው ያደረግነው ይሄን ነገር ማለት ነው። የተለያዩ ስልጠናዎችን አድርገናል። እንዲሁም ደግሞ ጌሞቹን በተጫወቱ ቁጥር ሞር ኮንፊደንት እንዲሆኑ ሊደር እንዲሆኑ በንግግራቸው በጣም የተሻለ ንግግር እንዲያወሩ ብዙ አይነት ነገር ሰርተንባቸዋል። ይሄ የተሻለ ያደርጋቸዋል ብዬ አስባለሁ። በክረምት ስልጠና ተማሪዎቹ ከትምህርት በኋላ በሰመር ካምፕ ማሳለፋቸው ለቀጣይ ተተኪ ስፖርተኞችን ለማፍራት ያግዛል። አሰልጣኝ ዲያና ክረምት ላይ ነው መሰራት ያለበት። ብዙ ልጆች ክረምት ቤታቸው ነው የሚያሳልፉትና አንዳንድ የተደበቀ ፓሽናቸውን የሚያወጡበት እንደዚህ አይነት ሙከራዎችንም ሲያደርጉ ፓሽንን ካገኙት በኋላ ለተለያዩ ውድድሮች ራሳቸውን ሲያበቁ ለሀገርም የሚያበቃ ትውልድን መፍጠር ይቻላል ማለት ነው። በዚህና መሰል ውድድሮች ላይ ወጣቶችን ማሳተፍ የተሻለ ትውልድ ለመገንባት እንደሚያገዝም አሰልጣኞቹ ያስረዳሉ። ሴቶችን ማብቃት አገርን ማብቃት ነው የሚል ትልቅ ዓላማ ይዘን የተነሳ ነው። ስለሆነ ሴቶች ደግሞ አይምሯቸውን ጠብቀው አካላዊ ብቃታቸውን ጠብቀው እንዲሁም ደግሞ ስክሪን ላይ ያላቸውን ሰዓት ጨርሰው ወደኛ ነው የመጡት ማለት ነው። ስለሆነ አሁን ከትሬኒንግ በኋላ ሄደው ደክሟቸው ወደ ቤት ይተኛሉ። ስለሆነ ስክሪን ላይ የሚያባክቱት ጊዜ አልባሌ ቦታ ላይ የማሳለፍ ነገራቸው በጣም ዝቅተኛ ይሆናል ማለት ነው። አንደኛ በስፖርታዊነት ያለ ልጅ ከክረምት ስልጠና ላይ ሲመጣ አንድ ዲሲፕሊን የመሆን ጥሩ ፖዚቲቭ አስተሳሰብ እንዲኖረው፣ ሶስተኛ ነገር ደግሞ በሚሰጠው የክረምት ተቋማት ላይ እንደዚህ አይነት እድሎችን ሲያገኝ አንደኛ ጥሩ ዜጋን የምናፈራበትና ስፖርት ያለው ሰው ደግሞ ፖዚቲቭ አውትካምን የሚያመጣ ስለሆነ እንደዚህ አይነት ቦታዎች ላይ በተሳተፉ ቁጥር ጥሩ የሀገርን ጄኔሬሽን የሚቀይር ትውልድ መስራት ይቻላል ብዬ አስባለሁ። አሁን የተጀመሩት ስፖርታዊ እንቅስቃሴዎች በቀጣይም በተሻለ ተደራሽነት እንደሚቀጥል ደግሞ የከተማ አስተዳደሩ ያስረዳል። እንግዲህ የከተማችን አስተዳደር ወደ 14 አይነት የበጎ ፍቃድ ስራዎችን ወይም ኢኒሼቲቮችን አጠቃላይ በከተማ ደረጃ አውጆ ስራ ተጀምሯል። አንዱ ስፖርትና ወጣት ላይ የምንሰራው ስራ ነው። በተለይ ደግሞ ወጣትና ስፖርት ቢሮ ከመሆኑ ጋር ተያይዞ ስፖርቱም ላይ እንሰራለን፣ ወጣቱም ላይ እንሰራለን ማለት ነው። ስለዚህ ወጣቱ በወጣት ስብዕና ማዕከላቶቻችን ላይ በስፖርት ማዘውተሪያ ቦታዎቻችን ላይ ሁሉ አብዛኛው ሰው ከትምህርት ቤት የተመለሰ ስለሆነ በዛ ላይ ጊዜውን በእነዚህ የስፖርት ማዘውተሪያ ቦታዎች ላይ እንዲያሳልፍ ትልቅ ምቹ ሁኔታ ስለፈጠር በዛ ላይ ተጀምሯል። ባይዞ ይሄን አጠናክረን እንቀጥልበታለን። የተለያዩ ተቋማት እነዚህንና መሰል እንቅስቃሴዎች ላይ ድጋፍ ካደረጉ ከሰመር ካምፕ ውድድሮች ላይ በተለያዩ ዘርፎች ተተኪ ስፖርተኞችን ማፍራት ይቻላል የአሰልጣኟ መልእክት ነው። የሴቶች ተሳትፎን በአገር ደረጃ በደንብ ብንደግፍ እንዲሁም ደግሞ የተለያዩ ተቋማቶች ይሄን የምትመለከቱት ይሄ ክረምት ስልጠና እንደመጀመሪያው እንደመሆኑ ታላቅ አድርገናል። ግን ደግሞ ለሚቀጥሉት አመታቶች ደግሞ ከክልል ውጪ ላይ ያሉት ላይ መሳተፍ እንፈልጋለንና እነዚህን ክልል ላይ ያሉ ሰዎች ተቋማቶች እንድትሳተፉና የሴትን ተሳትፎ እንድንጨምር አገር ደረጃን ወክለው የሚሳተፍ ስፖርተኛ ለማፍራት ድጋፍ እንድታደርጉ ጥሪ ያቀርባል።